በህይወቴ ቅመምዬ ምንም እንድትሆንብኝ አልፈልግም። ማንም ሲናገራት ደስ አይለኝም። በጣም ወዳ ሰው ናት። ምክንያቱም አጠገቤ ያለች ጥሩ 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 በቃ የኔ ምርጥ ሰው የኔ አንደኛ ሰው ነች እና አጠገቤ ያለች በጣም ወዳ ሰው ናት እና ይህንን አጋጣሚ ደግሞ አብረን በደስታ ማሳለፍ ነው። የቡታጀራ ወጣቶች ይለያሉ የምለው እኔ በምክንያት ነው። ማንም ደፍሮ የማያደርገውን ስራ ደፍረው አድርገውት ነው የምናየው። ወንድማችንም ምን አደረገ መሰላችሁ? ሁለቱ ወጣቶች ስላዛዘኑት እና በጣም ጓደኛቸው ስለሆነ አካውንቱን ክፍት አድርጎ ካሜራውን ድቅን አድርጎ ብሩኬን ጠርቶ ጓደኛውን ታረቁ። ለምንድን ነው የተጣላችሁት? እናንተ እኮ ሌላን ሰው የምታስቀኑ ነበራችሁ እኮ። ስለዛ መታረቅ አለባችሁ። እንደዚህ ሁናችሁ ማየት አልፈልግም። ደግሞ መሀላችሁ ሌላ ሰው እንዳታስገቡ። የዛሬ ሰው እየመጣ ማቡካት አለ። ይቅርታ አድርጉልኝ፣ እዚህ ጋር አልቻልኩም። እዛ ራሱ እየሳኩ ነበረ። ነገር ግን ከ16ኛው ደቂቃ በኋላ ነው እኔ ራሱ ያየሁት ቪዲዮውን። ከዛ በፊት ያለውን አላየሁትም አላቸው የምር ትክክል ነች እና የእውነቷ ነው ማለት ነው። እሱ ራሱ ይሄ አጋጣሚ ልጠቀምበት ብሎ ነው አዲስ አካውንት ከፍቶ እሱ ሳይመልስለት ሲቀር በህቱ አስጠርቶ ያስመጣት ማለት ነው። እና ያልተጣሉ ልጆች እንድትለያዩ አንፈልግም የሚያስብል ደረጃ አልደረሱም አይደለም። እውነትም የነሱ አስበው ቢሆን እኮ በቴክስ ራሱ ማውራት ይችላል። ቅርብ ጓደኛዬ ነው ምናምን። አረ በአሁን ሰዓት እኮ ሰው ለራሱ ለጥቅም ነው የሚፈልገው፣ ማብኳካት ነው የሚፈልገው። ይሄ ነገር ደግሞ እነሱ አይፈልጉም ይመስለኛል ማለት ነው። ራሱ እሱ ማውራት ራሱ አልፈለገም፣ ንግግሩ ካያችሁት ማለት ነው። እና ሳይፈልግ ነበረ እያወራ የነበረው ማለት ነው። እና የመጣበትም መንገድ ጥሩ ስላልሆነ ያው ኦዲየንሱም ሰብስክራይብ አላደረገውም። 4000 እኮ አልሞላም። እኔም አላደረኩትም እውነቱን ለመናገር ማለት ነው። እና ሰላም ጤና ይስጥልኝ ወደ ሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ዛሬ ጨረቃዎቻችን ይመጣሉ ብለን ተስፋ እናደርጋለን። አይሆፕሶ ነገራቶችን ፊክስ አድርገው ማለት ነው። ያልተጣሉ ልጆች እንድትለያዩ አንፈልግም የሚያስብል ደረጃ ያልደረሱት ማለት ነው። የሆነ ጥቅመኛ የበዛበት ህዝብ ለራሱ ጥቅም ለራሱ ያስቀደመበት ጊዜ ማለት ነው። በሰው ትዳር እየገቡ መፈትፈት፣ ትዳርን ማለያት፣ ፍቅረኛሞችን ማለያት ጊዜው ከፍቷል። በጣም ነው የሚደብረው። እና ወዲያውኑ አዲስ አካውንት ከፍቶ እንደዚህ ማለቱ ለዛ ነው ሰብስክራይብ ያልተደረገው ማለት ነው። እሱ በእንደዚህ አይነት ወይ ባይመጣ ጥሩ ነበረ እና ለሁለተኛም ትምህርት እንዲሆናቸው ነው። አይሆፕ ሶ ለዛ ነው ሰብስክራይብ ያላደረጉት ማለት ነው። እና እነሱ ሲጀመር አልተጣሉም በመጀመሪያ ደረጃ ማለት ነው። በዚህን ሰዓት ከብሩኬ ጋራ መጣላትም ሆነ መጨቃጨቅም መጣላት የማትፈልግ ቢኖር ሀይሚ ናት። የእውነት ሁሉ ጊዜ ስትናገር ከሰማችኋት ከሱ ጋራ መስማትም መጣላትም መጨቃጨቅም ማልፈልግ ሰው ነኝ ትላለች። እና ይሄንን መከረኛ ፕራንክ ወደ ሌላ ቦታ ሄደባት ማለት ነው። ለራሷም ተጨንቃለች በምን ላስተካክል ብለ ማለት ነው። እና እናንተ ትርፍ ጭንቀት አትሆኑባት ማለት ነው። ያው ያስተካክሉታል። እሷም ያው በሆነ በምታስረዳበትን መንገድ አስረድታው ዛሬ ይመጣሉ ማለት ነው። እና እሱ ራሱ መጣላት አይፈልግም ከእሷ ጋር ሲጣላ ማለት ነው። ፊቱን ይውትማ ወድ አይኑን ፊቱን ምን በቃ ልውጥ ነው የሚለውና በጣም ነው የሚደብረው። እሱ ያስታውቃል ፊቱ ማለት ነው። ሁለቱም አይፈልጉም። አብሶ በዚህ ሲቹዌሽን መጣላት አይፈልጉም። በዛ በሁለት ወር ውስጥ ብዙ ነገር አይተው ተምረው ስለመጡ ማለት ነው። ብዙ ነገር ገርፏቸዋል ማለት ነው። እና አንዳንዴ እንደዚህም ያው ተምራችሁበት እንጂ አማራችሁበት አይደለም ማለፍ ያለባችሁ ማለት ነው። እነሱ ደግሞ ተምረውበት አይተውበት አልፈውት ለአሁን ደግሞ ሶስተኛው ወገን ማስገባትም አይፈልጉም። ካሜራን ፊት መጥተው መጨቃጨቅ አይፈልጉም እና ለራሳቸውን መረጋጋት ይፈልጋሉ። ያው በዛም መሃል ትዕቢትም አለ፣ እልህም አለ፣ ልጅነት አለ፣ አለመሸነፍ አለ ምናምን ማለት ነው። እና ዛሬ አንዳቸው ተሸንፈው እንደሚመጡ ተስፋ እናደርጋለን ማለት ነው።
ያው ልጅነት አንዳንዴ እነሱ ልጅ ነች እንደ ልጆች አይደሉም። አስተሳሰባቸው ምናቸው እኮ እንደ በቃ አይደለም በጣም ሀይ ነው ማለት ነው። የእነሱ ስራ ያው በተግባር ነው፣ የእኛ ስራ በተግባር ነው ብላለች እና በቀደም ያው እነሱ ሬሊ ህይወት ነው እየኖሩ ያሉት እያስመሰሉ ሳይሆን በቃ ትክክለኛ የወደፊቱ ፊውቸራቸው ነው እያሰቡበት ያሉት ማለት ነው። እና ለማንኛውም ማታ የምናይ ይሆናል ማለት ነው።